ዋው የኔ ፍላጎት ምን እንደሆነ ታውቃላችሁ? የኔ ፍላጎት እንደዚህ አይነት የተፈጥሮ ቦታዎችን መጎብኘት፣ ማድነቅ፣ ለማይደርሳቸው ሰዎች ማድረስ ወይም ደግሞ ለዚህ ተጠቃሚ ላልሆኑ ሰዎች ማድረስ። እንግዲህ በሀገራችን በጣም ብዙ ቦታዎች አሉ እንደዚህ አይነት ቦታዎች። ስለዚህ የኔ ፕራይመሪ ፍላጎቴ ወይም ደግሞ የኔ አንደኛ ምርጫዬና ፍላጎቴ እንደዚህ አይነት ቦታዎችን መጎብኘት ይሆናል ማለት ነው። ሶ አሁን ለምሳሌ ይሄ ያለውበት ቦታ እጅግ በጣም ነው የሚማርከው። እጅግ በጣም ውብ የሆነ ቦታ ነው። እጅግ በጣም የሚማርክ ውብ የሆነ ቦታ ነው። ከአዲስ አበባ እንግዲህ በተወሰነ ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው። ልዩ ስሙ አራብሳ ተብሎ በሚጠራ ቦታ ወይም ደግሞ የአቃቂ ወንዝ ተብሎ በሚጠራ ቦታ ነው የሚገኘው። ይህ አካባቢ በጣም የጫካው ልምላሜ በጣም ደስ ይላል። የወፎቹ ዝማሬም በተመሳሳይ በጣም ደስ ይላል። አካባቢውን ማሳውን በምናይበት ጊዜ በጣም ደስ ይላል። በአካባቢው ደግሞ የአቃቂ ወንዝን ተከትሎ ደግሞ በጣም የተፈለፈሉ አብያተ ክርስቲያናት አሉ። እነዚህ አብያተ ክርስቲያናት መጎብኘት ደግሞ መታደል ነው፣ እጅግ በጣም መታደል ነው። ስለዚህ እድሉን ያላገኛችሁ ሰዎች ይህን አካባቢ መጣችሁ ብትጎበኙ ብታዩ ሀሳብ ላቀርብላችሁ ወደድኩ። እኔ ግን የኔ አንደኛ ምርጫዬ ምንድነው ወይም ደግሞ የኔ ቅድሚያ ምርጫዬ እንደዚህ አይነት ቦታዎችን መጎብኘት ነው ማለት ነው። እንደዚህ አይነት ቦታዎችን ስንጎበኝ እንግዲህ ብዙ ነገሮች ሊያጋጥሙ ይችላሉ። እኔ አሁን ይህን ጫካ አላውቀውም። በጣም ከባድ ጫካ ነው። በዚህ ጫካ ውስጥ ምናልባትም አውሬዎች ሊኖሩ ይችላሉ። አውሬ ሊኖር ይችላል። እነዚህ አውሬዎች ግን ሰውን ይተናኮላሉ ብዬ አላስብምና ስለዚህ ጥንቃቄ አድርገን ብንንቀሳቀስ። አሁን ከኔ በቅርብ ርቀት ቤተክርስቲያንም ስላለ ሰዎችም ስላሉ ነው ድፍረቱን ያገኘሁት እንጂ እንዲሁ ዝም ብለን የምንጎበኘው ቦታም እንዳልሆነ ግምት ውስጥ ልታስገቡ ይገባል። እኔ በጣም የገረመኝ ግን እንደሚታየው አሁን እዛ ርቀት ላይ የሚታይ ቤተክርስቲያን አለና እዛ ርቀት ላይ የሚታይ ቤተክርስቲያን ውስጡን ለመጎብኘት ሞክሬያለሁ። ውስጡ ላይ ያለ ዋሻ መብራት ይዘን ካልገባን በስተቀር የሚታይም አይደለም። በጣምም ነው የሚገርመው። ጨለማ ነው ውስጡ፣ በጣም ጨለማ ነው ውስጡ፣ እጅግ በጣም ጨለማ ነው። መብራት አብርተን ካልሆነ በስተቀር በየት ገብተህ በየት እንደምትወጣም የሚያሳይ አይደለም። ይሄ ምንድነው? ይሄ የሚያሳየው ወይም ደግሞ ይሄ የሚያመላክተው የአባቶችን ጥበብ ነው ማለት ነው። ይሄ ብቻ ሳይሆን ይኸው እዚህ ጋም ደግሞ ገዳማት አሉ፣ አባቶች አሉ፣ ገዳማት አሉ። እጅግ በጣም ነው የሚገርመው። ለማንኛውም እኔ እጅግ በጣም